የኔ ወድ እኔና ወንድምሽ ሁሉንም ነገር እናስተካክለዋለን። ለምንድን ነው በእኛ ላይ እምነት አጣሹ? ኤሚ ግምቱንም ነግርሽ ይሄንን ስናደርግልሽ ከዛ ከማይረባ ጋር አብረሽ ላትሆኚ ላትገናኝ አጠገቡ ላትደርሺ ቃል የምትገቢልን ከሆነ ብቻ ነው አይደል? እንዴ ነው ከዚህ በኋላ እንኳን ላገኘው አይኑን ማየት እንኳን እንደማልፈልግ ማን በነገረ? እባክሽ እስከ መጨረሻው በዚህ አቋምሽ ለመጽናት ሞክሪ። ያንን ሁሉ ትልቅ ክህደት ከፈጸመብኝ በኋላ ቆይ ከሱ ጋር ምን ልሁን ብዬ ነው አብሬ መሆን? ያንን ሁሉ ስትይ ከእርግዝና ውጭ ሌላ ያደረገች ነገር አለ እንዴ? አረ የለም እንዴ። ይሄ ስሙ ቀላል ነገር ነው እንዴ? በጣም ከባድ ነገር እኮ ነው። ጥያችሁ ጠፋ አይደል? ልጆች ማገዝ ነበረብኝ አላገዝኩ። አረ ችግር የለም ኑሐሚን። ያው እዚህ ቤት እመቤት ሆነሽ እስክትገቢ ድረስ እኮ እስከዛው ድረስ እንግዲህ አይነሽ። ዳጊ ምን ሆነሃል? ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል። ወይዘሮ ዝናሽ የዳግም አባት የተቀበረበትን ቦታ በመቀየር ወደ ሌላኛው አቅጣጫ አድርገዋለሁ በማለት ለአቶ ለይኩን ነግራቸው ነበረ። አቶ ለይኩን እንዴት አስከሬን ብቻሽን ለማንቀሳቀስ አስቻለሽ በማለት ወይዘሮ ዝናሽን በወቅቱ የጠየቃ ሲሆን ወይዘሮ ዝናሽ ይህንን ብቻቸውን እንደተጋፈጡት ነበረ። ይሁን እንጂ ሚስጥራዊ አድርገው ለማንም እንዳይናገር በብዙ ገንዘብ ተደራድረው ከጎናቸው ሆኖ ይረዳቸው ሰው ነበር። እናም ዛሬ ላይ ጉዳዩ በፖሊስ ጣቢያ የደረሰ ይመስላል። ታዲያ ዳግም ከአቅራቢያችን ከሚገኘው ችግኝ ጣቢያ የሆነ ሰው ሞቶ ተቀብሮ ተገኝቷል በማለት ለወይዘሮ ዝናሽ ነግሯታል። ወይዘሮ ዝናሽ የነገር ክፉኛ አስደነገጣት። ዳግም ከአሁን ሚስጥሩን አወቀ በሚል ስጋት ውስጥ ተሸብበውም ስለነበረ በመጀመሪያ ዳግም በኤርሚያስ አማካኝነት ስለ አባት አንዳንድ ነገሮች ማወቅ ከፈለክ እኔን ጠይቀኝ እነግርሃለሁ ብሎት ነበረ። ታዲያ አባቴ ደህና ቢሆንማ ይህኔ አድራሻውን ባላጠፋ ነበረ። ስልክ ብደውልለት እንኳን ስልኩ አይነሳም። ስለዚህ አባቴ የሆነ ነገር አግኝቶታል እያለ ጉዳዩን ለማጣራት ብዙ ነገር አደረገ። ዛሬ ላይ ግን ከፖሊስ ጣቢያ በደረሰው መሰረት በችግኝ ጣቢያ የሞተ ሰው እንደተገኘ ተነግሮታል። ይህ አስክሬን እውነትም የሰንብተው ይሆን? እስኪ አብረን እንከታተላለን። በባለፈው ክፍል ኤሚ በኤርሚያስ አማካኝነት አባትሽ እኮ ነፍሰ ገዳይ ነው፣ የዳግምን አባት ከዚህ ዓለም እንዲያሸልብ አድርጎታል ማለት ከነገራት በኋላ ወደ ቤት በመምጣት እማዬ የሰማሁት እውነት ነው ወይ? አባቴ ነፍሰ ገዳይ ነው በማለት በድንጋጤ ሰውነቷ እየራደ ነበረ። ወይዘሮ ዝናሽ ይህንን ነገር የሰማሽው መቼም ከዛ ነገረኛ ኤርሚያስ ይሆናል። እባክሽን ልጄ የሰው ነገር ተይ። አሁን የደስታችን ጊዜ እየተቃረበ ነው። ኑሐሚንና ናሆም ሊጋቡ ነው። እናም ለሰርጋችን መሰናዳት ሲገባን አንቺ ግን ከዛ ከወዲያ ወዲህ ነገር እየሰማች እዚህ ቤታችንን እንዲታመስ አታድርጊ። ለመሆኑ ግን የቤታችን ደስታ አያስደስትሽም እንዴ? በማለት በኑሐሚንና በናሆም መካከል የፍቅር ግንኙነት ተጀምሮ አሁን ወደ ሰርግ ፕሮግራም ማምራታቸው ለምን አያስደስትሽም? እናም አሁን ላይ ምንም ነገር እንዳትሰሚ በማለት ልጇን መከረቻት። ግን ይህንን ከሰማች በኋላ ብቻዋን ቁጭ ብላ እየቆዘመች ነው። አባቷ ሲመጣም ከወትሮ በተለየ የተመለከቷት አቶ ለይኩን ምንድነው ልጄ ምን ገጠመች ሲሉም ጠይቀዋት ነበረ። ኤሚም አባዬ የሰማሁት እውነት ነው። ለመሆኑ አንተ ግን በእጅ ነፍስ ጠፍቶብህ ያውቃል? ዛሬ ላይ ግን ነፍስ እንደገደልክ ይኸው እየተነገረ ነው። ታይ ልጄ የጠላት ወሬ ነው። ችን ደስታ ለማደብዘዝ የሚፈልጉ ሰዎች ዙሪያውን ይኸው አኮትኩተዋል። እናም የሰው ነገር አትስሚ ሲሉም አስጠነቀቋት። ኤሚ ግን አቶ ለይኩንና ወይዘሮ ዝናሽ ይህን ነገር እንዳታስብ ያስጠነቀቋትም አሁንም ከመሬት ተነስቶ ኤርሚያስ አባትሽ ነፍሰ ገዳይ ነው እንዳላላት ታውቃለችና ምንድነው ግን የተፈጠረው እያለች እየጠየቀች ነው። እውነት የሰማሁት እውነት ከሆነ አባቴን አባት እንደሆነ እሰርዘዋለሁ እስከ ማለት ደረጃ ደርሳለች። ኑሐሚንና ናሆም ፍቅር በፍቅር ሆነዋል። የሰርጋቸውን ቀን በጉጉት እየተጠባበቁት ነው። ቀን ቀን እንደ ፀሐይ የሚፈካው የኑሐሚን ውበት እጅግ በጣም አስደንቆታል። ለምንድን ነው በዚህ ልክ በድሮ ያላማርሽኝ? አሁን ግን የተለየሽ ሆነሽብኛል። አሁን የበለጠ ፍቅር እያገረሽ ስለመጣ ይሆን አላውቅም ይላል። እናም በዚህ ሁኔታ እርስ በርሳቸው በጣም ደስ በሚል ሁኔታ እንግዲህ ከዛ ብዙ መሰናክል በኋላ ደስ በሚል ደረጃ ላይ ናቸው። ምትኩ አምራን እንዳልተሞላቀቀችና ወይዘሮ ዝናሽን ካላዘዝኩሽ እንግዲህ አንቺ ሰራተኛ ነሽ እንደፈለኩ ማሽከርከር እችላለሁ እያለች
ብዙ ሴራ ቤታቸው ላይ በመስራትም ያኔ አሽከር እንዳላደረገቻት ሁሉ አሁን ላይ ግን ጎዳና ላይ ወጣ የኔ ቢጤ መስላ ገንዘብ እየተቀበለች ነው። እናም አላፊ አግዳሚው 5-10 ይወረውርላታል። ታዲያ ዛሬ ላይ የኔ ቢጤ ሆና ጎዳና ላይ የተቀመጠችው አምራንን ናሆምና ኑሐሚን ሆነ 10 ብርም ጥለውላታል። ብቻ ማንነቷን በቅጡ ያልተለየላቸው አምራን መሆኗ ወይስ ሌላ ሰው? በጭራሽ እነሱ ፍቅራቸውን እንጂ እሷን ልብ ብለው ያዩበት አጋጣሚም አልነበረም። አምራን ሁለታቸውን እያየች ኑሐሚን ቀን ወጣልሽ፣ በጣም በደለኛ ነኝ ይበለኝ፣ ይኸው አሳልፊ ይህንን የመሰለ ልጅ ላንቺ ሰጠውሽ። እንግዲህ ለሁሉም ጥፋት ራሴ ነኝ ተጠያቂ፣ ወደማይሆን አቅጣጫ ያመራሁት ራሴ ነኝ እያለች ራሷን እየወቀሰች ነው። ዳግም በበኩሉ በናሆምና በኑሐሚን ያለው ፍቅር ግንኙነት በጭራሽ አላስደስተውም። እሱ ራሱ ኑሐሚንን ወዷታልና። እናም ለምንድን ነው ግን ወንድሜ የደስታው ተካፋይ የማትሆነው? ማለትም ታላቅ ወንድም ነው የሚያገባው፣ የእሷን ሚስትስ ብትመኛት እንደው ኃጢአት አይደለምን? ማለት አቶ ለይኩን እንግዲህ ዳግምን ለማሳመን ሞክረዋል። ዳግም ግን እንጃ ብቻ ግን ሁሉ ነገር በጣም ጭልምልም ብሎብኛል። ለምን ኑሐሚንን ናሆምን አፈቀረችው ወይም መረጠችው ብዬ መታገል አልፈልግም፣ ግን እኔ ላይ የተፈጠረብኝ ስሜት በጣም ከባድ ነው በማለት ምን ያህል እንደከበደውና ፍቅር ግንኙነት ዛሬ ላይ አድጎ ወደ ጋብቻ ስነ ስርዓት እየሄዱ መሆናቸው የደስታቸው ቀን ምን ያህል ድባቴ ውስጥ እንደሚገባም ቀድሞውኑ እያስበው ነው። ይህም የእርግዝና ነገር እያስጨነቃት ነው። ወይዘሮ ዝናሽ ግን ስለ እርግዝና ምንም የምታውቀው ነገር የለም። ያው ኤርሚያስ አንድ ጊዜ እንደከዳት ነው። በዚህም ደግሞ በሁለታቸው መካከል በተፈጠረው የፍቅር ግንኙነት እንዳረገዘች እስካሁን አልተነገራትም። ይህንን የምታውቀው ደግሞ ኑሐሚንና ቀጥሎም ደግሞ ናሆም ነው። ታዲያ እኛው እንወጣዋለን አይዞሽ እያለች እያበረታታቻትና ከጎኗ ሆና እያጽናናቻት የምትገኘው ቅኗና ምስኪኗ ኑሐሚን ነበረች። በፊት ዓይንሽን ላፈር ትላት የነበረው ኤሚ ዛሬ ላይ ኑሐሚንን እያመሰገነቻትና ምን ያህል መልካም ልጅ እንደሆነችም ለእናቷ እየገለጸችላት ነው። እናም ናሆምን አግብታ ምራታችን እንደምትሆን ሳስብ በጣም ደስ ብሎኛል እማዬ። ኑሐሚንና ናሆም ግን የሚጋቡበትን ቀን እኔም በጉጉት እየጠበቅኩት ነው ስትል ለእናቷ ገልጻላታለች። አምራንም ናሆምንና ኑሐሚን ስትከታተላቸው ከቆየች በኋላ ኑሐሚን እንኳን ደስ አለሽ፣ ይኸው ናሆምን ልታገቢ ነው አሉ። ለማንኛውም እኔ በጣም በድል ያዝናለሁኝ፣ ያው ራሴ የሰራው ስህተት ነው በድዬሻለሁ እያለች ይቅርታ ጠየቀቻት። እግራቸው ስርም ተደፋች። ናሆም ግን የአምራንን ይቅርታ በፍጹም አላመነችበትም። ምክንያቱም እሷ ተንኮለኛ መሆኗ በተደጋጋሚ ከዚህ በፊት ተመልክቷታልና። ኑሐሚን ግን አሁንም እየተሸወደች ነው። በጣም ምስኪኔ ቅን ከመሆኗ የተነሳ አምራን እጅግ በጣም ታሳዝናለች። በዚህ ሁኔታ ባላይሽ ደስ ይለኝ ነበረ በማለት ምን ያህል ውስጧ እንዳዘነም ገልጻለች። ቀጥሎም እንግዲህ ናሆም ያደረገው ነገር ቢኖር ምንድነው ጎዳና ላይ ሆና ስትለምንና ከዛም 10 ብር ተዘክረዋት እንደነበረ ስታስታውሳቸው ገንዘብ እንደሌለሽ ይገባኛል፣ ለማንኛውም አካውንትሽን ልስጥሽና በፊቴ እንዳትመጭ በማለት አስጠንቅቋታል። ምክንያቱም በየሄዱበት ሁሉ እየተከተለች አሁንም ናሆም እወድሃለሁ ግን ምን ማድረግ አልችልም፣ ያው የራሴ ጥፋት ነው፣ ኑሐሚን እንኳን ደስ አለሽ የሚለው ንግግሯ አንዳች ተንኮል እንዳነገበች ጠንቅቆ ያውቃልና እናም በዚህ ሁኔታ ካጠገቡ ድርሽ እንዳትል ያስጠነቀቃትና የአካውንቱን ልካለት ገንዘብ እንዲያስገባላት ካደረገ በኋላ ቀጥታ ወደ ቤት ነው እየመጣችው። እናም አቶ ለይኩንና ወይዘሮ ዝናሽ ያገኟታል። ወይዘሮ ዝናሽማ አንቺ ያንን ሁሉ ካደረግሽን በኋላ እንዴት ወደዚህ ቤት ትመጫለሽ? እኔ አላምንም። ጭራሽ ደግሞ ዓይንሽን በጨው አጥበሽ ምንም ነገር እንዳልሰራሽ ሁሉ እንዴት እዚህ ጋር ትመጫለሽ? በማለት ክፉኛ ጥምድ አድርጋት ነበረ። አምራንም ምንም ላደርግ አይደለም፣ በእርግጥ እርቦኛል፣ ገንዘብ ያስፈልገኛል፣ አሁን ያለሁበት ሁኔታ እጅግ በጣም ከባድ ነው፣ ቢሆንም ግን ከምንም በላይ ከህሊኔ የምታረቅበትን ይቅርታ ለመጠየቅ ነው ወደ እናንተ የመጣሁት ስትል እግሯ ስር ተደፋች። ወይዘሮ ዝናሽ ያንቺን ይቅርታ የፈለገው ይሁን መቼም አላምንሽም፣ መቼም አልቀበልሽም፣ ምክንያቱም አንቺ ክፉ ሴት ነሽ፣ ከስተትሽ የማትማሪ ጨካኝ አረመኔ ሴት ነሽ፣ በሰው ደስታ የማትፈልጊ በማለት እንግዲህ ወይዘሮ ዝናሽን ምን ያህል እንዳሰቃየቻት አሁንም መበቀል ስለምትፈልግ የፈለገው ቢሆን የአምራንን ይቅርታ መቼም እንደማታምን የገለጸችው። ቀጥሎም እንግዲህ አቶ ለይኩን ይቅርታ ስናደርግላት፣ ምክንያቱም አሁን ባለችበት ሁኔታ እውነትም ታሳዝናለች። ይኸው አልባሳቷ ጀምሮ እስኪያት ምንም ነገር የላትም እኮ
ለማንኛውም ሴት ልጅ በዚህ ልክ ስትንገላታ ማየት በጣም ያማል። እስኪ አካውንትሽን ላኪልኝ በማለት በተመሳሳይ መንገድ ልክ እንደ ናሆም ገንዘብ አስገብተውላታል። አምራንም አቶ ለይኩንን በጣም አመሰግናለሁ፣ አንቱ ጥሩ ሰው ነዎት ስትልም ምስጋና ቀርበችላቸው። እግራቸው ስር ተደፍታም ይቅርታ ስትጠይቅ አይገባም፣ ተነሽ፣ ግን ሁለተኛ እንደዚህ አይነት ስህተት እንዳትሰሪ፣ አይሽ አይደለ ክፋትሽ ምን ያህል ዋጋ እንዳስከፈለች በማለት አቶ ለይኩንም ማለት አስጠንቅቀዋታል። ሌላኛዋ እንግዲህ ወይዘሮ ዝናሽም ያንን ቪዲዮ እንኳን አጥፍተንባት ብዙ ከተፈተነች በኋላ ወጣ እንኳን ለኤርሚያስ የሆነውን ሁሉ ነግረዋለች። አንቺ እንደነገርሽው ደግሞ ገብቶኛል። አንቺ አምራን ለምንድነው ከህይወታችን የማትወጪው ስትል ሁለተኛ በቤቷ በረንዳ ማየት እንደማትፈልግ ነግራታለች። ኤሚ በበኩሏ የሰርጋቸው ስነ ስርዓት እየተቃረበ ያለው ለኑሐሚንና ለናሆም እርግዝና እየተጫጫነ ነው። ስለዚህ ቤተሰቦቼ ማወቃቸው አይቀርም። ይህን ነገር እንዴት ነው የማደርገው በማለት ወንድሟና ለምራቷ እያማከረቻቸው ነው። እነሱም ግድ የለሽም ይህ ሰርግ ይለፍና ሁሉንም በጋራ እንወጣዋለን፣ ግን ከዛ ልጅ ጋራ ምንም አይነት ግንኙነት እንዲኖርሽ አልፈቅድም ሲል ናሆም ዝቶባታል። ናሆምም አይደለም ከሱ ጋራ እንኳን ልቀራረብ ይቅርና አይኑንም ማየት አልፈልግም፣ እንደዛ ካዋረደኝና ሴትነቴን ክብሬን ከነጠቀኝ በኋላ ከሱ ምን አለኝ ስትልም ኤሚ ቁርጠኛ እንደሆነች ተናግራለች። በስከ መጨረሻም ዳግም በአቅራቢያ የሚገኘው ችግኝ ጣቢያ አጠገብ ከዛ የተቀበረ ሰው እንደተገኘና ይህ አስከሬን የማን ነው የሚለው ነገር በፖሊሶች እየተጣራ እንደሆነ ለወይዘሮ ዝናሽ ነግሯታል። ወይዘሮ ዝናሽም ከልጃቸው ከዳግም በሰሙት ነገር ክፉኛ እየተደነባበሩ ነው። ለማንኛውም የዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።